በዴይ 8 ቪዲዮ ላይ ተሳትፎ ያደረጉ ተማሪዎች ማሪያ፣ ትንሳኤ፣ መልሰው፣ ሃና፣ ቤቲ፣ ዘይነብ፣ ፍጹም፣ ድንቅነሽ። በጣም ደስ ይላል። በርቱልኝ ጎበዞች። ሌሎቻችሁም ፈተናዎቹን በመስራት ተሳትፎ አድርጉ። Hello dear students, welcome to day 9. በዛሬው ትምህርታችን የምናየው ርዕስ asking and giving permission፣ ፍቃድን መጠየቅና መስጠት። ወደ ትምህርታችን ከመሄዳችን በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ መማር ለሚፈልጉ ሰዎች ሁሉ ዩቲዩብ እንዲያደርስ አግዙ። በቪዲዮ መጨረሻ ላይ እንደተለመደው ፈተና ወይም ቴስት ይኖረናል። ስለዚህ እስከ መጨረሻው በመቆየት ተከታተሉ። ወደ ትምህርታችን እንሂድ፣ እንጀምር። ፍቃድን ለመጠየቅና ለመስጠት ወይም ለመከልከል የምንጠቀማቸውን ንግግሮች አንድ ላይ ነው የምናየው። በግራ በኩል ጥያቄዎቹ አሉ፣ በቀኝ በኩል ደግሞ መልሶቹ አሉ ማለት ነው። ፍቃድን ለመጠየቅ የምንጠቀማቸው ንግግሮች 4 ንግግሮች አዘጋጅቼላችኋለሁ። ፍቃድን ለመስጠት ወይም ለመከልከል አሁንም 4 ንግግሮች እናያለን ማለት ነው። ስለዚህ እንጀምር። ከጥያቄው እንጀምር። መጸዳጃ ቤት መሄድ እችላለሁ? May I go to the restroom? May I የሚለው በቀይ የተጻፈው እንድትይዙት ነው የጻፍኩት። ከዛ በኋላ ያለውን በጥቁር ያለውን መቀየር ትችላላችሁ። ስለዚህ ፍቃድ ለመጠየቅ የምንጠቀመው የመጀመሪያው ንግግር may I የሚለው ነው ማለት ነው። May I go to the restroom? መጸዳጃ ቤት መሄድ እችላለሁ? መልሱ አዎ ትችላለህ የሚል ከሆነ sure, go ahead. sure, go ahead. sure የሚለው ፍቃድን ለመስጠት የምንጠቀመው የመጀመሪያው ንግግር ነው። sure, go ahead. አዎ መሄድ ትችላለህ ያልነው ነው ማለት ነው። አሁንም may I የሚለውን ንግግር እንጠቀማለን። በመቀጠል ግን ፍቃዱን እንከለክላለን ማለት ነው። ለምሳሌ ስልክህን መጠቀም እችላለሁ? May I use your phone? May I use your phone? May I use your phone? ይቅርታ አሁን እፈልገዋለሁ ወይም ይቅርታ እየተጠቀምኩት ነው ማለትም ይቻላል። Sorry, I need it right now. Sorry, I need it right now. Sorry, I need it right now. ስለዚህ ሶሪ የሚለው ንግግር ፍቃድን ለመከልከል የምንጠቀመው ነው ማለት ነው። ይቅርታ አይቻልም፣ ይቅርታ አይሆንም እያልን የምንገልጽበት ማለት ነው። ፍቃድ ለመጠየቅ ሁለተኛ መጠቀም የምንችለው ንግግር can I የሚለው ነው። can I ምሳሌውን ስናይ ስክሪፕቶህን ታውሰኛለህ ወይም ታውሽኛለሽ ለማለት ከፈለግን can I borrow your pen? Can I borrow your pen? Can I borrow your pen? pen ማለት ስክሪፕቶ ነው። borrow ማለት ደግሞ መዋስ ማለት ነው። ስለዚህ ይሄን ንግግር እንጠቀማለን። ፍቃድ ከተሰጠን እሺ የሚል ከሆነ አሁንም sure የምትለውን እንጠቀማለን ማለት ነው። sure, here you go. here you go ማለት ከዚህ በፊት ብዙ ቪዲዮዎች ላይ እንዳየነው ይኸውና ብለን አንድ ነገር ስንሰጥ እጃችንን ስንዘረጋ የምንጠቀመው ንግግር ነው። sure, here you go ብለን እንሰጣለን ማለት ነው። አሁንም can I የሚለውን ንግግር ፍቃዱ ተከልክሎ እንያው። ፎቶ ማንሳት እችላለሁ? can I take a picture? ፒክቸር ማለት ፎቶ ነው። ቴክ ማለት ደግሞ መውሰድ ወይም ማንሳት ማለት ነው። can I take a picture? can I የሚለው በቀይ ያለውን ትይዛላችሁ ማለት ነው። አይ አይቻልም። ስለዚህ እዚህ ጋር ፍቃዱ ተከልክሏል። መልሱን እንያ በእንግሊዘኛ ማለት ነው። I'm afraid not. I'm afraid not. I'm afraid not. I'm afraid not ማለት አይቻልም ማለት ነው። የትኛውም ንግግር ላይ መጠቀም እንችላለን። እዚህ ጋር አይቻልም ለማለት ብቻ ሳይሆን የትኛውንም ፍቃድ መከልከል ከፈለግን እቺ ንግግር መጠቀም እንችላለን።
አም አፍሬድ ናት። አይሆንም፣ አይቻልም እንደማለት ነው። ሌላው ፍቃድ ለመጠየቅ የምንጠቀመው ሶስተኛው ንግግር እዚህ ጋር በቀይ የተጻፈው ነው። ምሳሌውን እንያ። መቀላቀል እችላለሁ ይላል። Do you mind if I join you? Do you mind if I join you? በቀይ የተጻፈው ወይም Do you mind if I የሚለው ማንቀይረው ንግግር ነው። ንግግራችን ምን ጀምርበት ነው። በመቀጠል በጥቁር ያለውን መቀየር እንችላለን ማለት ነው። መልሱን እንመልከት። አዎ ይቻላል ለማለት not at all, go ahead. not at all, go ahead. ቅድም sure, go ahead እንዳለው go ahead የሚለው እዚህ ጋር እንደተፈቀደለት ማሳያ ነው ማለት ነው። go ahead ማለት ትችላለህ፣ ቀጥል ማለት ነው። እዚህ ጋር not at all የሚለው አፍራሽ መስሎ ከታያችሁ አይደለም። ምክንያቱም do you mind if I የሚለው ቀጥታ እንተርጉመው ካልን ለምሳሌ do you mind if I join you ማለት ቀጥታ ከተረጎም ነው ብቀላቀልህ ይደብራል ማለት ነው። ወይም ብቀላቀልሽ ይደብርሻል፣ ወይም ደግሞ ብዙ ሰዎች ከሆኑ ብቀላቀላችሁ ይደብራቸዋል እንደማለት ነው። ስለዚህ not at all ማለት አይ አይደብረንም፣ አይ ችግር የለውም ማለት ነው። አይ ችግር የለውም go ahead ትችላለህ እያልን ነው። ስለዚህ ልክ ነው ማለት ነው እዚህ ጋር ንግግሩ። በራሱ ንግግር ሌላ ምሳሌ እንያ። መቀመጥ እችላለሁ። Do you mind if I sit here? Do you mind if I sit here? Do you mind if I sit here? መቀመጥ እችላለሁ ወይም ደግሞ እዚህ ጋር ብቀመጥ ይደብርሃል እንደማለት ነው። መልሱን ስናይ ፍቃድ እየተከለከለ ነው። ይቅርታ ተይዟል ወይም ይቅርታ ቦታው ተይዟል እያለ ነው። ስለዚህ በቀይ እንደተጻፈው sorry ብሎ ይጀምራል። sorry, this seat is taken. sorry, this seat is taken. this seat is taken ማለት ይሄ ቦታ ተይዟል ማለት ነው ቀጥታ ትርጉሙ። አራተኛውና የመጨረሻውን ንግግር እንያ። ይህን ብወስድ ችግር አለው ይላል። በቀይ ያለውን በደም ትኩረት አድርጉበት። Is it okay if I take this? Is it okay if I take this? Is it okay if I የሚለው ማይቀየር ነው። take this የሚለው ደግሞ በጥቁር ያለው መቀየር ምንችለው ንግግር ነው ማለት ነው። take this ማለት ይህን ብወስድ ማለት ነው። ስለዚህ is it okay if I ማለት ችግር አለው እያልን ነው ማለት ነው። መልሱን እንያ። የመጀመሪያው ፍቃዱ ተፈቅዶለታል። አይ ውሰደው ይቻላል እያለ ነው። ስለዚህ of course, take it. of course የሚለው በቀይ ያለው ይቻላል የሚለውን ይገልጻል ማለት ነው። ስለዚህ እሱንም ትኩረት አድርጉበት። of course, take it. take it ማለት ደግሞ ውሰደው ማለት ነው። በሌላ ምሳሌ ስናየው ዛሬ በጊዜ በወጣ ችግር አለው። Is it okay if I leave early today? leave early today ማለት በጊዜ በወጣ ማለት ነው። ዛሬ በጊዜ በወጣ leave ማለት መውጣት ማለት ነው። early ደግሞ በጊዜ ነው። today ደግሞ ዛሬ ነው ማለት ነው። ስለዚህ ዛሬ ቀድሜ በወጣ ችግር አለው ብለን ለማስፈቀድ ለምሳሌ ስራ ቦታ ከሆነ ለማስፈቀድ ከፈለግን ይሄን እንጠቀማለን። መልሱን እንያ። ይቅርታ አይቻልም ይላል። I'm sorry አሁንም በቀይ ያለው መከልከልን ያሳያል ማለት ነው። I'm sorry ማለት ይቅርታ እያለ ነው። but no ግን አይቻልም። ስለዚህ ፍቃዱ ተከልክሏል ማለት ነው። እዚህ ጋር ለመያዝ እንዲመቻችሁ እንድታስታውሱት አራቱንም መንገዶች ጽፌያቸዋለሁ። ብዙ አይነት መንገዶች ይኖራሉ። ነገር ግን ሁሉንም ካቀረብኩላችሁ አንዱንም አትይዙትም። ስለዚህ በጣም የተለመዱትን እና ማወቅ አለባችሁ ብዬ ያሰብኩትን አራቱን ነው ያመጣውላችሁ። ስለዚህ እናንተ ደግሞ ከነዚህ ከአራቱ መርጣችሁ ቢያንስ ሁለቱን ከያዛችሁ ከበቂ በላይ ነው ብዬ አስባለሁ።
የመጀመሪያው ሜይ አይ የሚለው ነው። ሜይ አይ ብላችሁ የፈለጋችሁትን ፍቃድ ጥያቄ መጨመር ነው። በመቀጠል ከናይ ሶስተኛ ላይ ያለው ደግሞ do you mind if I የመጨረሻው is it okay if I መልሶቹን ደግሞ ስናይ የመጀመሪያዎቹ ሁለቱ ፍቃዱ መፈቀዱን የሚያሳዩ ናቸው። ሶስተኛውና አራተኛው ደግሞ መከልከሉን ለማሳየት የሚጠቅሙ ናቸው ማለት ነው። ስለዚህ ንግግራችንን ስንጀምር ሹር ብለን ከጀመርን እየተፈቀደ ነው ማለት ነው። ኦፍ ኮርስ ተብሎ ከተጀመረም እየተፈቀደ ነው ማለት ነው። ሶሪ ተብሎ ወይም አም ሶሪ ተብሎ ከተጀመረ እየተከለከለ ነው ማለት ነው። የመጨረሻው ደግሞ አም አፍሬድ ናት ይሄ እየተከለከለ ነው ማለት ነው። እነዚህን አራቱን ከያዛችሁ በቂ ነው። አሁን ቀጥታ የምንሄደው ወደ ዴይ 9 ቴስት ወይም የቀን 9 ፈተና ይሆናል። ሁለት ምርጫዎች፣ በጣም ቀላል የሆኑ ሁለት ምርጫዎችና አንድ ደረቅ ጥያቄ ነው። ሁለቱንም ምርጫ እንደምታገኙ እርግጠኛ ነኝ። እንጀምር። ኤ ሜይ አይ ካም ኢን ይላል አንድ ሰው። እናንተ ደግሞ አዎ ግባ ለማለት ምን ትላላችሁ? ሹር ካም ኢን፣ አም አፍሬድ ናት፣ አም ሶሪ በት ነው። ሁላችሁም እንዳገኛችሁት ሹር ብሎ ነው ንግግሩን የጀመረው። ስለዚህ ፍቃዱን ሰጥቷል ማለት ነው። እሺ ብሎ ነው የጀመረው። ሹር ካም ኢን ማለት ግባ ማለት ነው። ቢ ላይ ደግሞ አም አፍሬድ ናት አይቻልም እያለ ነው። ሲ ደግሞ አም ሶሪ ብሎ ነው የጀመረው፣ ይቅርታ እየጠየቀ ነው። ስለዚህ ፍቃዱን እየከለከለ ነው ማለት ነው። በት ኖ ብሏል ማለት ነው። አይቻልም ብሏል ማለት ነው። ምርጫ 2 can I park here አለ አንድ ሰው። እናንተ ደግሞ አይቻልም ለማለት የቱን ትጠቀማላችሁ? of course it's available, sorry you can't park here, sure go ahead። እንደገመታችሁት of course ብሎ ከጀመረ እየፈቀደ ነው ማለት ነው። of course it's available ማለት ይቻላል፣ ቦታው ክፍት ነው እያለ ነው። ሲ ላይ ያለው ደግሞ sure go ahead ካለ ደግሞ ይቻላል አቁም እያለው ነው። ቀጥል፣ እዚህ ጋር ፓርክ ማድረግ ትችላለህ ወይም ማቆም ትችላለህ እያለ ነው። ቢ ላይ ያለው ግን ሶሪ ብሎ ነው የጀመረው፣ ይቅርታ ብሎ ነው የጀመረው፣ አይቻልም ሊለው ነው ማለት ነው። ሶሪ you can't park here፣ እዚህ ማቆም አትችልም ማለት ነው። ፓርክ ማድረግ ማለት መኪና ማቆም ማለት ነው። ሶስተኛው ጥያቄ ወደ ደረቅ ጥያቄ እንምጣ። ጥያቄው ምንድነው? ቪዲዮዎች ላይ ኮሜንት ማድረግ እችላለሁ ብላችሁ መጠየቅ ከፈለጋችሁ እንዴት ነው የምትሉት ነው። በአረንጓዴ ያለው ኮሜንት ኦን ዩር ቪዲዮ የሚለው ቪዲዮዎች ላይ ኮሜንት ማድረግ የሚለው ነው። ስለዚህ እሱን ወደ ጥያቄ ለመቀየር ከታች የተዘረዘሩትን ከአራቱ አንዱ ትጠቀማላችሁ ማለት ነው። ለምሳሌ ሜይ አይ ኮሜንት ኦን ዩር ቪዲዮ ካላችሁ ጥያቄው ሙሉ ይሆናል ማለት ነው። ሜይ አይ ኮሜንት ኦን ዩር ቪዲዮ፣ ቪዲዮዎች ላይ ኮሜንት ማድረግ እችላለሁ። ካልሆነ ሁለተኛውን ካን አይ ኮሜንት ኦን ዩር ቪዲዮ፣ እሱንም ካልመረጣችሁ ሶስተኛውን ዱ ዩ ማይንድ ኢፍ አይ ኮሜንት ኦን ዩር ቪዲዮ፣ እሱንም ካልመረጣችሁ አራተኛውን ኢዝ ኢት ኦኬ ኢፍ አይ ኮሜንት ኦን ዩር ቪዲዮ ማለት ትችላላችሁ። ስለዚህ ከታች እየገባችሁ ኮሜንት ስር ማለት ነው ከአራቱ አንዱን ትመርጡና ለእናንተ ቀላሉን እስካሁን የያዛችሁትን አንዱን ብቻ ትመርጡና ትጽፋላችሁ ማለት ነው። ለምሳሌ ሜይ አይ የሚለውን ከመረጣችሁ ሜይ አይ ኮሜንት ኦን ዩር ቪዲዮ ብላችሁ ትጽፋላችሁ ማለት ነው። ቢያንስ ከአራቱ አንዱን እንድትይዙ ስለፈለኩ ነው። ስለዚህ ሁላችሁም ከአራቱ አንዱን እየመረጣችሁ በአረንጓዴ ያለውን እየሞላችሁ ጻፉ ማለት ነው። የሁላችሁንም ተሳትፎ ጠብቃለሁ። ስለዚህ የዴይ 9 ትምህርታችንን በዚህ ላይ እናበቃለን ማለት ነው። እንደ ሁል ጊዜው የዛሬው ትምህርታችን እንደጠቀማችሁ ተስፋ አደርጋለሁ። ስለዚህ እስከ ዴይ 30 ድረስ የ30 ቀን ትምህርታችንን እንቀጥላለን ማለት ነው።
በዴይ 10 ወይም በዴይ 10 ቪዲዮ ላይ እንገናኝ። ሰላም ቆዩ። ቻው ቻው።